የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በኢትዮጵያ ከሚገኙት ጥንታዊ ታሪካዊ ገዳማት አንዱ ነው። ገዳሙ በየዓመቱ መጋቢት 5 ቀን የጻድቁን በዓለ ዕረፍት በታላቅ ድምቀት ያከብራል። በዘንድሮም ገዳማውያኑ እንደገለጹት ወደ ገዳሙ የሚያስኬደው መንገድ በመስተካከሉ አካባቢውም ሰላሙ የተጠበቀ በመሆኑ ምዕመናን መጥተው እንዲያከብሩ ጥሪያቸውን አስተላልፈዋል። ገዳማችን በአሁን ሰዓት ከሞላ ጎደል ጥሩ ሰላም ያለው የሚባል ገዳም ነው። ሰዎችም እንግዶችም እየወጡ እየገቡ በሰላም ይኖርበታል። ጸጥታው በጣም ደህና ነው። ምንም የሚያሰጋ ነገር ስለሌለው ችግርም ስለሌለው ክብረ በዓሉን ለማክበር ያው ገዳሙም ዝግጅት አድርጓል። ህዝቡን ለመቀበል ገዳሙ ቅድመ ዝግጅት አድርጎ ጨርሷል ማለት ነው። እንግዲህ መጋቢት 5 የሚከበረው የአባታችን ክብረ በዓል የአባታችን የዕረፍታቸው በዓል ነው። አባታችን ገብረ መንፈስ ቅዱስ ለብዙ ዓመታት የተጋደሉበት ዝቋላ ገዳም 100 ዓመት በባህር ውስጥ ተዘቅዝቀው የጸለዩበት ገዳም ነው። ያንን ገዳም ህዝበ ክርስቲያኑ እየመጣ እንዲጎበኘው የቃል ኪዳን ተካፋይ እንዲሆን እናስባለን፣ ጥሪ እናደርጋለን። ከዚህ በፊት የነበረው ችግርና አንዳንድ መከራዎች አልፈዋል። አሁን ምንም ስጋት ስለሌለው ህዝበ ክርስቲያኑ ያለምንም ጥርጥር ያለምንም ስጋት መጥቶ እንዲሳለም ጥሪ እናቀርባለን። እንግዲህ ያው በዓሉ መጋቢት 5 ለሚከበረው በዓል በቅድሚያ ያው አካባቢው ሰላም እንዲሆን ወደ መንግስት አካላት ሄዶ በመነጋገር ሰላሙ እንዲጠነክር በማድረግ ላይ ነው። ከዛም በመቀጠል ደግሞ ያው መንገዱን አስጠርጎ ወደ ዳገቱ ከፍ ያሉ መኪናዎች ገዳሙ ድረስ እንዲሄዱና ገዳሙን እንዲያዩ በማድረግ እና በበለጠ ጸጥታውን ሰላሙን በስተንት ያስተካከለ ነው ያለው። ያው መጋቢት 5 እንግዲህ አባታችን አቡነ ገብረ መንፈስ ቅዱስ የዕረፍታቸው መታሰቢያ በዓል ነው። በዛ መሰረት ነው የሚከበረውና ምእመናን ያው የጻድቁ አባታችን አቡነ ገብረ መንፈስ ቅዱስን የዕረፍታቸውን በዓል መጥተው ቃል ኪዳኑን እንዲቀበሉ በረከቱን እንዲያገኙ በገዳሙ ያሉት አባቶች መነኮሳትንም እንዲጎበኙ የቃል ኪዳኑም ተሳታፊ እንዲሆኑ ነው የምንመኘው። ገዳማውያኑ ከዚህ በፊት በገዳሙ ላይ በተፈጠረው ችግር የተነሳ በሀገር ቤትም ሆነ በውጭ የሚኖሩ ምዕመናን ለመናንያኑ ባደረጉት ድጋፍ ምስጋናቸውን ገልጸው በአሁኑ ወቅትም ገዳሙ በዓሉን በታላቅ ድምቀት ለማክበር እንግዶችንም ለመቀበል ከፍተኛ ዝግጅት እያደረገ ይገኛል። ምዕመናንም መጥተው በዓሉን እንዲያከብሩ ቦታው እንዲጎበኙ የጻድቁ ቃል ኪዳን ተሳታፊ እንዲሆኑ ገዳማውያኑ ጥሪያቸውን አስተላልፈዋል። ህዝበ ክርስቲያኖች ለዚህ ገዳም ብዙ አስተዋጽኦ አድርገውልናል ካሁን በፊትም ማለት ነው። እና በዚህም አጋጣሚ እግዚአብሔር አምላክ ፈቃዱ ሆኖ ለዚህ ገዳም በተቻለ መጠን እርዳታ ያደረጉትንም ያሰቡትንም ጭምር እናመሰግናለን። ገዳሙ ያመሰግናል። አባታችን ገብረ መንፈስ ቅዱስ በቦታቸው ላይ ያለውን ችግር ህዝበ ክርስቲያኑ ለዚህ ለገዳሙ ያደረገው አስተዋጽኦ ምንጊዜም የማይረሳ ነው፣ በህሊናችን ተቀርጾ የሚኖር ነውና አሁንም ደግሞ ህዝበ ክርስቲያኑ እዛ ቦታ ላይ መጥቶ በዓሉ ሲያከብር ለመናንያኑ ትልቅ የህሊና ድጋፍ ነው አለን ማለት ከጎናችን መቆም ነውና መጣችሁ በዓሉን እንድታከብሩ ቦታውንም እንድትጎበኙ የአባታችንም የክብረ በዓላቸው ቦታ መታሰቢያቸውን ቃል ኪዳን ተካፋይ እንድትሆኑ ጥሪ እናቀርባለን። በአገር ውስጥም ያሉ በውጭም ሀገር ያሉ ህዝበ ክርስቲያኖችን በሙሉ እግዚአብሔር አምላክ ይጠብቅልን። ባለፈው ዓመት የነበረውን መከራና ስቃይ የአባቶችን ሞት በተመለከተ ብዙ ድጋፍ ያደረገው ህዝበ ክርስቲያኖችም አሉ። የሚዲያ አካላትንም በዚህ አጋጣሚ እግዚአብሔር አምላክ ይስጥልን ብለን እናመሰግናለን እና መልእክታችን ይሄ ነው። ጥሪው እንድታከብሩ እናሳስባለን ማለት ነው። እንግዲህ ይሄ አደጋው ከደረሰ ጀምሮ ብዙ ምእመናን ለገዳሙ እየረዱ ነው። ገዳሙ እንዳውም በብዙ ነገር ተቸግሮ ነበር። በኢኮኖሚም ተቸግሮ ነበር፣ በድመድናገጡም ተቸግሮ ነበር። ግን ምእመናን ናቸው አይዟችሁ በርቱ ጽኑ በማለት ካላቸው ዛሬ ችግር በሆነበት ወቅት ሁሉ ነገር ለራሱ አስቸጋሪ በሆነበት ከዛ እየቀነሱ እየረዱን በእህልም በገንዘብም በማቴሪያልም እየረዱን እስካሁን ቆይተዋል። በተለይ በውጭው ዓለምም ያሉ በሰው ሀገር በተንገላቱበት ሀብት ንብረት እለት ከሚያፈሯት እለት እየሰጡን እስካሁን ድረስ አሁን በዚህ አመት የቀለብ መሸመቻ ትንሽ ችግሮን ነበረ። ያው አሁን ከውጭ ዓለም በማሳሰባችን ቀለባችንም እንድንረዳ አድርገውልናል። ከእለቱም ከችግሩም ጊዜ ጀምሮ የተለያየ የህልም እርዳታ ያደረጉልን በሀገር ውስጥም ብዙ
ሚዲያዎችም የተለያዩ የረዱ ሰዎች አሉና እንግዲህ ያው በጻድቁ ስም እናመሰግናለን። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ባሉበት ቦታ ይጠብቁልን፣ በረከታቸው አይለይን፣ የአበው የመነኮሳት በረከት ይጠብቅልን ነው የምንለው። በሀገር ውስጥ ያሉ ምእመናን ህዝበ ክርስቲያን መንገዱ አስተማማኝ ስለሆነ ምንም ችግር ስለሌለው የጻድቁን በረከት እንድትካፈሉ በጻድቁ ስም እንጠይቃለን።